ወደ ዱባይ ሊሄድ ነው ማለት ነው ከሄርሜላ ጋር እንግዲህ ሩታን ዳይ ብሎ ዱባይን በሁለተኛ ደረጃ ሊረግጣት ነው ማለት ነው። ባይዘዌ ካሁን በፊት እንግዲህ አብረሽ ዱባይ ሄዶ ነበረ ማለት ነው። የዛሬ አመት ያው ጾም አሁን ሊገባት እንዲህ ስለቀረው ያው አመት በሉት ማለት ነው። በማማት ነው ከሩታ ጋር የተጋቡት። እንግዲህ አሁንም በድጋሚ በጾሙ እንግዲህ ሊጋቡና ያው ቀውጢ ሊያደርጉት ነው። ቲክቶኩንም ዩቲዩቡንም ቀውጢ ሊያደርጉት ነው። ችግር የለውም እኛም አለንላችሁ ከመዳም ኩሽና ምን ያመልጠናል ምን አመለጠን ምን ቀረብን እያለን ከስር ከቂጣችሁ እንከታተላችኋለን። በነገራችን ላይ ግን ሰብስክራይብ አድርጉኝ። ቆይ የረሳሁት ነገር አለ እናንተ ማለት ነው። ሰብስክራይብ አድርጉኝ ውዶች፣ ማሮች፣ ፍቅሮች ማለት ነው። ሰብስክራይብ እያደረጋችሁኝ አይደለም? ቆይ ለምንድን ነው ሰብስክራይብ ማታደርጉኝ? እኔን እናንተ አበረታቱኝ። እኔ እህታችሁ አይደለም እንደ የመዳም ኩሽና ከመዳም ቤት ሆኜ ቪዲዮ እየሰራሁ። ስለዚህ እኔንስ ማታበረታቱኝ? ቆይ እናንተ ለምንድን ነው የግዴታ እያለቀስኩ መምጣት አለብኝ? እናንተ እኔን ሰብስክራይብ ምናምን ላይክ እንድታደርጉኝ ግዴታ ማልቀስ አለብኝ አይደል? ጋይስተው እንጂ ሁሌ ለቅሶ እንደው ይመቻችኋል፣ ለቅሶ ደስ ይላችኋል። ለምንድን ነው ግን? የምሬን እምላችሁ። ስለዚህ ሰብስክራይብ አድርጉ፣ አይከፈልበት፣ ምንም ችግር የለውም። ደግሞ ለሰብስክራይብ ያደለው ሌላ ነገር ያደርጋል። እኛ እነሱ የማይጥመንን ወሬያቸው የማይጥመንን ምንም የማይጥመንን አይደል እንዴ እየሄድን ሰብስክራይብ ላይክ እያደረግናቸው የምንመጣ ምን? ምክንያቱም እኛ ላይክ አረግን አላረግን ለኛ አንጎዳም፣ ለነሱ ስለሚጠቅማቸው። ስለዚህ ቪዲዮዬን ታያላችሁ፣ ሰብስክራይብም ላይክ ማታረጉ ማለት ለምንድን ነው ግን? ጥያቄ ልጠይቃችሁ እኔ ጥያቄ ልጠይቃችሁ። አሞኝ ጉንፋን እየተነፋነፉኝ ምናምን ነው ቪዲዮ የምሰራ ባይዘው ማለት ነው። በዛ ላይ ደግሞ ስልክ ስኒስ ታውቃላችሁ፣ አረብ ሀገር ያላችሁ ልጆች መቼም ለእናንተ አላስረዳችሁም። አብዛኞችን አረብ ሀገር ያላችሁ ስለሆነ የምትመለከቱኝ ባይዘው እና እናንተ ታውቃላችሁ ስልክ ስኒዝ አይወዱም እና ጅሬ በቃ ስራ ስንሰራ ነው እንጂ የሚወዱት እነሱ እንደዚህ ስንጠገር እንደዚህ ስልክ ይዘን ስናወራ ምናምን ነገር ማለት ነው እንትን አይልም አይወዱም ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው ውዶች፣ ማሮች፣ ፍቅሮቼ ሰብስክራይብ አድርጉኝ እሺ። ቪዲዮን ደግሞ ይውልኝ ሰዓት ይቆጠርልኝና ሞኔታይዜሽን ላድርገው ኢትዮጵያ ሰሌዳ እና እላችኋለሁ። እንግዲህ ምን ልላችሁ ፈልጌ ነው ዛሬ የግብ ማለት ነው ቪዲዮ ስሰራ የሆነ እንቅልፍ ይለኛል። ቪዲዮ ስሪ አይለኝም ምናምን ለምንድን ነው ግን? እኔ ጥያቄ ማለት ነው ያስዋሽገኛል ፈጣሪ። ይሄማ ሸይጣን ነው፣ ትክክለኛ ሸይጣን አለ እና ማለት ነው። እንግዲህ አብርሽ ከሄርሜላ ጋር እንግዲህ ወደ ዱባይ ሊሄድ ነው። እንግዲህ ሩታን አይታችኋታል። ትናንትና ነው ከትናንት ወዲያ እንግዲህ አጭር ቀሚስ ለብሳ አባቷ እየታየ እንደው በዛ ልክ አይ መግማማት ብለዋል። እማማ ዝናሽዬ እኮ እውነታቸውን እኮ ነው። እማማ ዝናሽ ምንም የተሳሳቱት ነገር የለም። እያንዳንዱ የሚናገሩት ነገር ሁሉ እውነት ነው። እማማ ዝናሽዬ ማለት ነውና እንግዲህ እንደዛ የመሰለ ልብስ ለብሳ ከሌላ ወንድ ጋር ነበረች ማለት ነው። ሶ ማማ ዝናሽ የኔ እናት ትክክል ናቸው፣ ተግማምተዋል ማለት ነው። እሷም ተግማምተዋል። ባይዘው የምንሮታቸው ሁለታቸውም ናቸው የተግማሙት ማለት ነው። እና እንግዲህ አብርሽ ዱባይ ሊሄድ ነው። ዱባዮች የት ናችሁ እንግዲህ? እንደ ዛሬ አመቱ ታሽቃብጡለት ይሆን ትደግሱለት ይሆን? ቅመሞች እንግዲህ ያበሻ ልብስ እየለበሳችሁ እየተከራያችሁ ትመጡ ይሆን ምናምን አልገባኝም። እኔ እናንተ መቼም እናንተ እናሽቃባጭ አላችሁ እነ ትክክል ማለት ነው። እንግዲህ እናንተ እሱን ተቆጥታችሁ ልጅህን አሳድግ ነበር ማለት ያለባችሁ እንጂ እንደዚህ ማድረግ አልነበረባችሁም፣ እውነት ለመናገር ማለት ነው። አዎ አብርሽን ልጅክን አሳድግ ማለት ስትችሉ እናንተ አላላችሁትም። ትክክል ሄርሜላ በየቦታው ትክክል ምንድን ነው? ትክክል በየቦታው ትክክል የምትሉት ነገር እኔ ምንም ሊገባኝ አልቻለም ማለት ነው። እውነቴን ነው የምላችሁ። ልጅ ማሳደግ ነው ያለበት እንጂ ከሌላ ሴት ጋር ባይዘው ተመችተዋለች። ሄርሜላ በጣም ነው የተመቸችው። ሁለመናዋ ተመችተዋለች። ያው ታውቃላችሁ ሩታ ባይዘው ወንድ ልጅ ወድሃለሁ ምናምን ብላችሁ ስትመጡ ወንድ ልጅ ታውቃላችሁ ጢባራም ነው ይኮራል ምናምን ነገር ካሁን በፊት እንግዲህ ሩታ እንደሆነች እንደምትወደው አብርሽ ለምነው ፈልገው እንደሆነ ያገባችሁ እናውቃለን። ባይዘዊ በእርግጥ ተጠያቂዎች ኮሜንታተሮች ናቸው። ይሄ ሁሉ የእናንተ የእናንተ ግፍ ነው፣ የእናንተ ድርጊት ነው። ምክንያቱም እናንተ ናችሁ አግቢው ብላችሁ እንድታገባው ያደርጋችሁ እንጂ እሱ ፈልጎ አልነበረም። ሳይፈልግ ዝም ብላችሁ ማለት ነው አትግፋት በቃ ፍቅር አትፈልግህም ብላችሁ የእናንተ እንትን ነው። ከዛም በኋላ ያው እናንተ ወደዳችኋት ምናምን ነገር ወጣን
ተመልካቾች ያው በእሷ ላይ ቪው ማገኘ አብረሽ በቶሎ እንትን አለ አደገ ሰብስክራይብ ምንም ስለሚደረግ በቃ እኔ እንደዚህ ከሆነማ ችግር የለውም ምናምን ብሎ በዚሁ ቀጠለ ማለት ነው። ያው ቤተሰቦቹ የሚሰራው ስራ በይዘው ጥሩ አይደለም፣ ግን ቢሆንም ደግሞ በቃ ይሄን እንደዚህ ከሆነ ምንም ችግር የለውም ብሎ እንግዲህ ቤተሰቦቹንም ጥሎ ቤተሰቦቹንም መጠየቅ የለ ምን የለ ምናምን ከሷ ጋር ቀጠለ ማለት ነው። አስባችሁታል? ያው ከቡታጅራ ወጥቶ አዲስ አበባ ተቀመጠ። ስለዚህ ያለው ነገር ይሄ ነው እና እናንተ ናችሁ ለዚህ ሁሉ ነገር እንትን ያላችሁት። ስለዚህ ምን ትላላችሁ? አሁንስ ቢሆን ምንድነው ያላችሁ ነገር እናንተ? እስኪ ልጠይቃችሁ። እውነቴን ነው የምላችሁ፣ ይሄ ሁሉ የእናንተ ግፍ ነው እንደዚህ እየሆነ ያለው። እውነቴን ነው የምላችሁ እንጂ እንደዚህ እንትን ማለት የለበትም ነበር። እና ስለዚህ አሁን ልጁ ማሳደግ ነው ያለበት ወይስ ከዚች ከውርጋጥ ጋር አሽኮለሌ ማለት ነው ያለበት ማለት ነው? እኔ ፈጽሞ የሚሰራው ስራ ሁሉ ስህተት ነው ብዬ ነው የማስበው። ይቅርታ አድርጉልኝና አዎ ልጁን ጥሉ ምናምን ከሱች ከውርጋት ጋር እኔ ግን ማለት ቤተሰብ ለነገሩ አሁን አቅቷቸዋል፣ ጋሽዬም አቅቷቸዋል ምናምን ነገር ምክንያቱም ብሎ በፊት ከነ ዳሃኒና ከነ ጽጌ ጋር ነበረ እንደዛ ጥፋት ሲያጠፉ ሁላቸውንም መካክረው ተበታትነዋል። አሁን የሉም ማለት ነው። የሆነ ሰዓት ለልደት ብቻ መጥተው ነበረ፣ ነገር ግን አሁን የሉም። ስለዚህ አሁን ጋሽዬ መረራቸው፣ ሰለቻቸው። አብረሽ እንደፈለገ ቢሆን የሚናገረው የለ በቃ ዘው ይግማማ ምናምን ብለው ጥለውታል። እሱም ማንንም አይሰማም። በይዘው አትሄተን ቢን ራሱ ከዚህ ያደረሰችውን ሄዶም ጠይቋት ማያቅ ምናምን እሷ ማታወራው ምናምን እንደገና እህቱ እንኳን ወልዳይቼ የተንቢ እህቷ ወልዳ ሄዶ አልጠይቃትም። ያኛው ግን ማርቆስ ዋው በጣም ጀግና ልጅ ጎበዝ፣ በወለደሽ በማግስቱ በጉን ይዞ ገዝቶ ምናምን ነገር ነው የሄደ። አያችሁት? ስለዚህ ይሄ ራሱ አሁን ደህና ገንዘብ ያገኛል ምናምን እና አጨልለዋለች ችሩታ የምትባለዋ ግለሰብ ማለት ነው። ስህተት ነው የሚሰራው ነገር ሁሉ አብረሽ ስህተት ነው ብዬ ነው የማስበው። በተረፈ ግን እንግዲህ የራሳቸው ጉዳይ እኛ ምንም ማድረግ አንችል። እኛ ብለናቸው አቅቶናል። ስለዚህ እንግዲህ አብረሽን ዱባይ ያላችሁ ሰዎች ጠብቁት ማለት ነው። ዱባይ ከችል የሌላችሁ ነው እንግዲህ ከሄርሜላ ጋር ቀለበት ሊያረጊው ምን ይሁን እኔ የማውቀው ጉዳይ የለኝም። ለዛ ነው። በተረፈ ግን ውዶችዬ ማሮችዬ እንግዲህ ይህን ያህል ካወራሁ ብዙም አልንዛዛባችሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡ። ጥፋት ካለብንም ችግር የለውም ጥፋታችንን እንቀበላለን ምናምን ነገር። ከዛ ባሻገር ግን ሁላችሁንም ሰላማችሁ ብዝት ትርፍርፍ ይበልልኝ እና እንዴት ናችሁ? አዎ እና በሌላ ቪዲዮ መጣላችኋለሁ። ቪዲዮን ይውልኝ እያልኳችሁ ነው። አሁን ይውልኝ እናንተ ሰዎች ማለት ነው። እውነቴን ነው እንዴ ቪዲዮን እያያችሁ አይደለም? ለምንድን ነው ቪዲዮን ማታዩልኝ? እና ይሄ ነው እንግዲህ አብሻችንን መልካም ዱባይ እያላችሁ ተቀበሉት። ዱባዮች እንግዲህ እናሽቀባጭ እና ትክክል እናንተ በየቦታው ትክክል። ያው እንግዲህ እዚህ አረንጓዴማ ቦታ እያያችሁ በጣም ደስ የሚል አረንጓዴማ ቦታም አለ። ይህን እያያችሁ እንግዲህ ፏብትን ትላላችሁ። እናመሰግናለን፣ እንወዳችኋለን። ቴንኪው። ሰላማችሁ ብዝት ይበልልን።